እውነት ነው። ለሰው ሰው ያስፈልገዋል። ያስ አንተ እኮ ሰው እንደሚያስፈልግህን እኮ አታውቀውም። ሰው ሰውን ከሚጠላህ ሰው አይጥላህ ምናምን ካላህ በታች ምንም ነገር። አላህ ለሁሉም ባሪያዎቹ አዛኝ ነው። ለሁሉም ባሪያዎቹን አይጠላም፣ ይወዳል። ግን ካላህ በታች ደግሞ የሰው ልጅ በጣም 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 አስፈላጊ ነገሩ የሰው ፍቅር ነው። የምሬ ነው የምነግርህ። ሰው ይውደድህ፣ በሄድክበት የሰው ፍቅር ይኑርህ። ጥሩ ሁን፣ ጥሩ ተናገር። ጥሩ አንደበት ካለህ ደግሞ ሰው ይወድሃል፣ ሰው አይጠላህም። ግን መጥፎ አንደበት፣ መጥፎ ንግግር ካለ ሰው በቃ ሰው ይሸሽሃል። ሰው በቃ ለመናገር ይሳቀቃል። እኔ አንተን እያልኩ አይደለም፣ ማንኛውም ሰው ማለት ነው። ክፉ በሆነ ሰዓት የሆነ ደግሞ አንድን ሰው የሆነ ነገር ሲያወራ የምንነቅፈው ከሆነ ማናዳምጠው ከሆነ ማንሰማው ከሆነ ድጋሚ በአንተ አጠገብ ማውራትን ይሸማቀቃል፣ ማውራትን ይሰለቻል። ለምን ያን እናደርጋለን? ያን ማድረግ የለብንም። ሰው በቻልኑ አቅም ህመሙን ሲናገረን ማዳመጥ አለብን፣ መስማት አለብን። ከሰማኑ በኋላ ደግሞ የሆነ አስተያየት ይኖረናል፣ ወይም ደግሞ ለራሳችን የተሰማን ነገር ሊኖር ይችላል እና ለአንተ የተሰማህን ነገር ለዛ ሰው ይጠቅመዋል ብለህ ካልክ መናገር፣ አይ አይጠቅመውም ብለህ ካልክ ደግሞ ዝም ማለት። ለዛ ለሰው መድኃኒቱ ሰው ነው። ማንኛውም ሰው ሲጎዳ ወይም ደግሞ ሲታመም የሆነ ነገር ሲደርስበት ሰው ጋር ሄዶ የሆነ ጓደኛው ጋር ሄዶ ሲተነፍስ ወይም ሲያወራ ቀለል ይለዋል። ወይም ደግሞ እናት አባታችን ጋር ሄደን ስናወራው ቀለል ይለናል አይደለም? ሰው ስለሆኑ ማለት ነው፣ ስለሚያዳምጡን። እዚህም ጋር ቢሆን እንደዛ ነው። እዚህም ጋር ቢሆን አሁን አንድን ሰው መጥቶ ችግሩን ቢያወራን ብናዳምጠው ይሄ ነው ብለን ደግሞ እንትን ብንለው ይጠቅመዋል እንጂ አይጎዳውም። ግን በነቀ